በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የካቲት 2 የመላእክት ወገን የሆኑ የገዳማውያን ሁሉ አለቃ የከበሩ አባ ጳውሊ ዕረፍታቸው ነው። የቅዱሳን አጽም ቃል በቃል በማናገር የሃይማኖት ነገርን የተረዱ የደብረ ዝጋጉ አባ ለንጊዮስ ዕረፍታቸው ነው። ዳግመኛ በዚች ዕለት የከበረ ሐዋርያ ቅዱስ ቶማስ አስገራሚ ተአምራት በማድረግ ብዙዎቹን አስተምሮ አጠምቋል። አባ ለንጊዮን ደብረ ዝጋግ ትውልዳቸው ከኪልቅያ ሲሆኑ በልጅነታቸው ገዳም ገብቶ በመነኮስ የአባ ሉሊያኖስ ደቀ መዝሙር ከሆኑ በተጋድሎ ኖረዋል። መምህራቸው አባ ሉኪያኖስ አባ እምነት ሊሾሟቸው ሲሉ ውዳሴ ከንቱ በመጥላት አባ ለንጊዮንን ይዘው በድብቅ ወደ ሶርያ ሄዱ። በአንዲት ቤተክርስቲያን ተቀምጠው ብዙ አስገራሚ ተአምራት እያደረጉ ነበር። ዜናቸው በሁሉ ዘንድ ሲሰማ አሁን ውዳሴ ከንቱን በመራቅ በአባታቸው ምክረ አበው ለንጊዮስን ወደ ግብጽ ሄደው ደብረ ጽጋግ ገዳም ገቡ። በዚያ አባ እምነት ሲያርፉ በእግዚአብሔር ትእዛዝ አባ ለንጊዮስ አባ እምነት አድርጎ ሾሟቸው። ከጥቂት ጊዜ በኋላ መምህራቸውን አባ ሉኪያኖስ መጥቶ የመርከብ ጣሪያ እየሰሩ አብረው በአንድ ልብ ሆነው በተጋድሎ ኖሩ። ድንቅ ተአምራት እያደረጉ ብዙ ከኖሩ በኋላ አባ ሉኪያኖስ ሲያርፍ የውሾች ጉባኤ እየተባለ የሚጠራው ጌታችን ሁለት ባህሪ የሚለው የሮም የረከሰ እምነት በጉባኤ ተወሰነ። ከሃዲ ንጉስ መርቃኒዮስም በሀገሮች ሁሉ የጉባኤ ደብዳቤ መላክ ጀመረ። የንጉሱም ደብዳቤ መልእክተኛ ለአባ ለንጊዮስ አመጡላቸውና በዚህ ጽሑፍ እንድታምነውና እንዲፈጽምበት ንጉሱ አዟል ብለው ሰጧቸው። አባ ለንጊዮስ ከቅዱሳን አባቶቼ ጋር ልማከርበት፣ እኔ ምንም መስራት አልችልም። እንድንማከርበት እናንተም ከኔ ጋር ኑ ብለው የቅዱሳን አጽም ወዳለበት ዋሻ ውስጥ ይዘዋቸው ሄዱ። አባታችን ለአጽሞች እንዲህ ብለው ተናገሩ። የከበራችሁ ቅዱሳን አባቶቼ ሆይ እናንተ አፈርን ተኝተናል አትበሉ፣ አርፈን ተኝተናል አትበሉ። እነሆ አንድ ክርስቶስ ሁለት ባህሪ የሚያደርግ በውስጡ የተጻፈበት ይህ ደብዳቤ አምጥቷልና በቃሉ አሞንን ዘንድ እመን ዘንድ በውስጤ እፈርም ዘንድ ታዘዙኛላችሁን እያሉ አጽሞች ጠይቋቸው። ያን ጊዜ የተላኩ ሰዎች ሁሉ እየሰሙ ከቅዱሳን አስክሬን ውስጥ እንዲህ የሚል ቃል ወጣ። የአባቶቻችን የሐዋርያትና የ318ቱን የቀናች ሃይማኖት ትተው ይህን የረከሰ ደብዳቤ አትከተል፣ ከአስክሬናችንም ቦታ አርቁ እንጂ የሚል ቃል ከቅዱሳን አስክሬን ወጣ። ይህን የሰሙት የንጉሱ መልእክተኞች እጅግ አድንቀው ወደ ንጉሱ አልተመለሱም። ይልቁንም ራሳቸውን ተላጭተው በዚያ መነኮሱ እንጂ እስከ ዕለተ ዕረፍታቸው በታላቅ ተጋድሎ ኖሩ። የከበረው አባ ለንጊዮስን ያማረ ተጋድሏቸው ጨርሶ በሰላም አርፈዋል። ረድኤት በረከታቸው ይደርብን፣ በጸሎታቸው ይማረን። የከበረ ሐዋርያ ቅዱስ ቶማስ ተአምራት በማድረግ ብዙዎቹ እንዲጠመቅ ይህንን ጌታ ወዳዘዘው
ቦታ የከበረች ወንጌል ሊያስተምር በወጣ ጊዜ ከመንገድ ፈቀቅ ብሎ ሳለ መልኩ በጣም የሚያምር ድንገት የሞተ አንድ ጎልማሳ አገኘ። ቅዱስ ቶማስ አቤቱ ይህ ጥፋት አይ ዘንድ ወደዚህ አመጣኸኝ፣ ነገር ግን ፍቃድ ይሁን አለ። ከዚህም በኋላ ስለ ሞተው ሰው ጸለየ። ያን ጊዜ ታላቅ ከይሴ ከድንጋዮቹ ውስጥ ወጥቶ በጅራት ምድርን እየደበደበ መጣና የክርስቶስ ሐዋርያ ሆነው ሆይ እኔ ካንተ ጋር ምን አለኝ? ስራዬን ልትዘርፍ ልታጋልጥ መጣኝ ብሎ በታላቅ ድምጽ ጮኸ። ቅዱስ ቶማስ ስራው ተናገር አለው። ከይሴም በዚህ ቦታ መልከ መልካም ሴት ነበረች፣ እኔ የሚወዳት ናት። ይህ ጎልማሳ ልስማት አየሁት፣ በሰንበትም ቀን ከእሷ ጋር አደረ። ስለዚህም ነክሼ በመርዝ ገደልኩት አለው። ሐዋርያውም በል አሁን መርዝን ከእርሱ እንዲወስድ ዘንድ በጌታ በኢየሱስ ክርስቶስ ስም አዝዣለሁ አለው። ከይሱም ሄዶ ከዚያ ከሞተው ሰው መርዙን መጠጠና ወሰደ። ወዲያውም ተፍቶ አበጠና ተሰንጥቆ ሞቶ የነበረው ጎልማሳ ግን በሐዋርያ ጸሎት ከሞት ተነሳ። ስለዚህ ሐዋርያ የቅዱስ ቶማስ ተአምር ብዙዎቹ በክብር ባለቤት በጌታ አመኑ። ቅዱስ ቶማስም የቀናች ሃይማኖት አስተምሮ አጠመቃቸው። የቅዱስ ቶማስ ረድኤት በረከት በጸሎቱ ይደርብን፣ በጸሎቱ ይማረን፣ አሜን። ርዕሰ ገዳማውያን አቡነ ጳውሊ አባታቸው የገነዙበትን መጠን የገነዘቡን መጠን እንኳን የሚያውቁት እጅግ ባለጠጋ ነበሩ። አባታቸው ከሞቱ በኋላ ወንድማቸውን ጴጥሮስ ንብረታቸውን በትክክል አላካፈላቸውም ስላለ ተጣልቶ ወደ ዳኛ ሄዱ። በመንገድም ላይ ሳሉ አንድ ሰው ሞቶ ሊቀብሩት ሲወስዱት አይቶ አባ ጳውሊ አገኟቸውና የሞተው ማነው እንደሆነ ሲጠይቁ የሞተ ሰው እጅግ ባለጠጋ እንደነበረ፣ ባለጠጋ ኃጢአት ውስጥ ሆኖ እንደሞተ ተነገራቸው። ከዚህም በኋላ አባ ጳውሊ የዚህ ኃላፊ ዓለም ገንዘብ ለኔ ምኔ ነው ብለው ወደ ወንድማቸው ዞሮ ወደ ዳኛ መሄዳቸው ትተው ወደ ቤት እንዲመለሱ ለመኑት። የአባታቸውን የተረፈረፈ ሀብትና ንብረት ፈጽሞ እንደማይፈልጉ ነገሩት። ከወንድማቸው ተደብቆ ሸሽቶ በመውጣት በአንዲት መቃብር ቤት ገብቶ መጸለይ ጀመሩ። በአራተኛው ቀናቸውም የታዘዙ መልአክ መጥቶ ነጥቆ ወስዶ ከአንድ በረሃ ውስጥ አደረሳቸው። አባ ጳውሊ ወደ አንዲት ኩርቤታ ገብቶ ተጋድሏቸውን ጀመሩ። በዚያም ዋሻ ውስጥም የሰው ፊት ሳያዩ በጾም በጸሎት ብቻ ተወስኖ 80 ዓመት ኖሩ። ልብሳቸውም ከሰሌን ቅጠል የተሰራ ነው። እግዚአብሔር እንደ ነቢዩ ኤልያስ ቁራን እየላከ ምግባቸውን ይሰጣቸው ነበር። ከዚህም በኋላ ጌታችን ጳውሊ ክብር ይገልጥ ዘንድ መልአኩን ወደ አባ አንጦንዮስ ዘንድ ላከው። አባ አንጦንዮስም በበረሃ ውስጥ በታላቅ ተጋድሎ ከኖሩ በኋላ በበረሃ መኖር የጀመሩት እርሳቸውም እንደሆኑ በልባቸው ማሰብ ጀምረው ነበር። መልአኩም ተገልጧቸው አንጦንዮስን ሆይ ካንተ የ2 ቀን ጎዳና ርቆ በበረሃ ውስጥ የሚኖር ሰው አለ። የዓለም ሰዎች የሚረግጡበት
የማይገባቸው የእግር ጫማዎች እንደ አንዲት ለሆን የማይገባቸው ስለ እርሱ ጸሎት ዓለሙ ተጠብቆ የሚኖር ነው እያለ የአባ ጳውሊ ክብር ነገራቸው። አባ እንጦስም የአባ ጳውሊ በዓት ፈልገው አገኝተው ሄደው በብዙ ምልጃ በሩንም ከፈተላቸው። ተገናኙ። ሁሉም አብሮ ከጸለዩ በኋላ ስለ ተጋድሏቸው ስለ አኗኗራቸው ተወያዩ። የታዘዘውን ቁራ ሌላ ጊዜ የጳውሊን ምግብ የሚያመጣው ግማሽ እንጀራ ነበር። ዛሬ ግን ሙሉውን እንጀራ ስላመጣላቸው ሁለቱም ቅዱሳን ደስ ተሰኝቶ እግዚአብሔር አመስግኖ አባ እንጦስን ስጋ ወስዶ ከወዴት እንደሚበሉ አባ ጳውሊን ሲጠይቋቸው በየሳምንቱ ቅዳሜና እሁድ መልአክ እያመጣ ስጋ ወደሙ እንደሚያቀብላቸው ነገራቸው። ከዚህም በኋላ አባ እንጦስ ይህን አስኬማ ምድር ላይ ይበዛ እንደሆነ ወይም አለመብዛቱንም ትነግረኝ ዘንድ እሻለሁ አሏቸው። አባ ጳውሊም ወደፊት ስለሚመጡ መነኮሳት በመጸለይ ወደ ሰማይ ካዩ በኋላ በመጀመሪያ ፈገግ አሉ። አባ እንጦስም ምን አየህ ብሏቸው አባ ጳውሊም ነጫጭ ርግቦች በጠፈር ሞልተው አንተ እየመራሃቸው ተከትለው ሲሄዱ አየሁ አሏቸው። ይህንስ ምንድነው ብሏቸው ህልሜማ በዚህ በቆቡ የምትወልዳቸው ንጹሐን ጻድቃን ልጆች ናቸው አሏቸው። ሁለተኛ አመለክተኝ አሏቸው። ጳውሊም ካመለከቱ በኋላ አዝነው ተመለከቷቸው። ምነው ብሏቸው በክንፋቸው ጥቁር ተቀላቅሎባቸዋል አየሁ አለው። ምንድናቸው ብሏቸው ጽድቅና ኃጢአት እየተቀላቀለ የሚሰራ ልጆች ናቸው አሏቸው። እንጦስም ካዘኑ በኋላ ሶስተኛውም አመለክተኝ አሏቸው። አባ ጳውሊም ለሶስተኛ ጊዜ ካመለከቱ በኋላ በድንጋጤ ቃላቸው ከፍ አድርጎ ጮሁ። አባ እንጦስ ምነው ብሏቸው አባ ጳውሊ እንዲህ አሉ። ነገር ግን በመጨረሻ ዘመን የሚነሱት እንደ ቁራ ጠቁሮ አዩዋቸው አለው። ምንድናቸው ቢባሉ ሐሰሲያን፣ ስሜት፣ ሹመት ፈላጊዎች፣ መፈቀሪያን ንዋይ ገንዘብ የሚወዱ እና ከመነኮሳትም ጋር በጠዋት ማዕድ የሚቀመጡ በፍጻሜ ዘመን የሚነሱ ኃጥአን ልጆች ናቸው አሏቸው። ይህን ጊዜ አባ እንጦስ ያለ ንስሐ ባይጠሯቸው እስኪ አመለክተኝ አሉት። አባ ጳውሊም አመለከቱ። ነገር ግን የዚህ ምላሽ አልመጣላቸውም። ከዚህም በኋላ አባ ጳውሊ አባ እንጦስም ወደ በዓታቸው ሄደው ቆስጠንጢኖስ ሊቀ ጳጳስ አትናቴዎስ የሰጧቸውና አትናቴዎስም ደግሞ ለእሳቸው የሰጧቸው የከበረች ልብስ አምጥቶ በእርሳቸው ይገንዟቸው ዘንድ ጠየቋቸው። አባ እንጦስም አባ ጳውሊም የተሰወረውን ሁሉ በማወቃቸው አደነቁ። ዳግመኛም አባ ጳውሊ ስለ ቆቡ አባ እንጦስንም እንግዲህ ይሄ ከራስ ያደረገው ለኔ ስጠኝ፣ ላንተ ሌላ ሰርተ አድርግ አሏቸው። አባ እንጦስም ይሄ እንዳልሰጥ ከባለቤቱ ተቀብያለሁ፣ ነገር ግን ስራውን ለምጃለሁ፣ ሌላ ሰርቼ ላምጣልህ አሏቸው። ጳውሊም እንግዲያውስ አትዘገይ፣ ቶሎ ሰርተ አምጣልኝ አሏቸው። እንጦስም የ2 ሰዓት መንገድ ተጉዞ
ወደ በዓታቸው ሄደው ቆቡን ሰርቶ ይዘውት ሲመጡ ጳውሊ አረፈ። ነፍሳቸውም መላእክት ብርሃን ይዘዋት ሲያርጉ ተመለከቱ። መላእክቱ ጳውሊ አርፏልና ሂድ ቅበረው አሏቸው። ይህን ያዘንኩት ቆቡ ልተውንም ብሏቸው አትተው አድርግለት ብለው መለሱላቸው። ይህንም የምንኩስና የሰሩት ስራ ከንቱ እንዳይደለ ለማጠየቅ አባ እንጦንስ ቢሄድም አባ ጳውሊ መጽሐፍታቸውን ታቅፎ አጽፋቸውን ተጎናጽፎ ከበዓታቸው አርፎ አገኟቸው። እርሳቸውም የአባ ጳውሊ ስጋ በልብሱ ሸፍነው በጸሎታቸው እንዲህ አስገቧቸው። እየተማጸኑ አለቀሱ። የስጋቸውን ገዳይ ከእርሳቸው ጋር እንዳልተማከሩ ሲያስቡ የተያዘው አንበሶች መጥተው እጅ ነከሷቸውና እግራቸውን ከላሱ በኋላ የአባ ጳውሊን ስጋ የሚቀብሩበት ቦታ አሳየቻቸው። ቆፍረዋቸውም አንበሶቹን ቆፍረው ሲጨርሱ ወጥተው ሰገዱላቸው። እሳቸውም ባረኳቸው። ሄደውም አባ ጳውሊን በክብር ቀበሯቸው። በኋላም ወደ እስክንድርያ ሄደው ለአባ አትናቴዎስ የሆነውን ሁሉ ከነገሯቸው በኋላ የሰሌን አጽፋቸውን ሰጧቸው። የከበሩ ሊቀ ጳጳስ አባ አትናቴዎስ ያችን የአባ ጳውሊ እጽፍ በክብር አስቀምጠው በአመት 3 ጊዜ ብቻ ማለትም በልደት በጥምቀትና በትንሳኤ በዓል ብቻ ይለብሷት ነበር። በሞቱም ሰው ላይ ጥለው ሙታንን አስነስቶባታል። የርዕሰ ገዳማዊ የአቡነ ጳውሊ ረድኤት በረከታቸው ይደርብን፣ በጸሎታቸው ይማረን። አሜን አሜን።